ምግብ እንደ መድኃኒት ከጥቂቶች ፍልስፍና ወጥቶ ዋናው የሕክምና መመሪያ ቢሆን ጤና ይስጥልኝ የጤና ወታደር ዶክተር ማርቆስ ከጤና ሆሊስቲክ። እያንዳንዱ ሐኪም ከመድኃኒት ይልቅ ለሜታቦሊክ ጤና እና ለጠቅላላ ጤና ወይም ሆሊስቲክ ሄልዝ ቅድሚያ ቢሰጥ ዓለም ምን ትመስላለች እያልሁ እንደ ጤና ወታደር አልማለሁ። ምግብ እንደ መድኃኒት ከጥቂቶች ፍልስፍና ወጥቶ ዋናው የሕክምና መመሪያ ቢሆን ከዓለም አቀፍ ኢኮኖሚ ጀምሮ እስከ ዕለታዊ አኗኗራችን ድረስ ትልቅ ለውጥ ይፈጠራል። ይህ ዓለም ምን ሊመስል እንደሚችል በጤና ሆሊስቲክ አተያይ እና ትንበያ እነሆ። የመጀመሪያውና ዋናው ለውጥ የሜታቦሊክ ህዳሴ ይሆናል። በጣም ፈጣኑ ለውጥ በአኗኗር ዘይቤ ምክንያት የሚመጡ ስር የሰደዱ በሽታዎች መጥፋት ወይም በጣም መቀነስ ነው። እያንዳንዱ ሐኪም ለሜታቦሊክ ጤና ቅድሚያ በሚሰጥበት ዓለም አይነቱ የስኳር በሽታ፣ የጉበት ስብ፣ የደም ግፊትና የመሳሰሉት ተጓዳኝ የሜታቦሊክ በሽታዎች እንደ የማይቀር የእርጅና አካል አይታዩም። ሰዎች ረጅምና ጉልበት የተሞላበት ህይወት ይኖራሉ። እንደ አሁኑ ለብዙ አስርተ ዓመታት በክኒኖች ከመደገፍ ይልቅ መጨረሻ አካባቢ ለአጭር ጊዜ ብቻ ድካም ይታይባቸውና ከዚያም በሰላም ያለ ስቃይ ያርፋሉ። ሰውነታችን በምግብ አማካኝነት ሴሎችን የመጠገን ሥራ ስለሚሰራ የ60 ዓመት ሰው የሜታቦሊክ ጤናው እና የጉልበት መጠኑ የዛሬው የ30 ዓመት ሰው ሊመስል ይችላል። የማህበረሰቡ መዋቅር በአመጋገብ ዙሪያ እንደገና ይደራጃል። የአካባቢው የሸቀጣሸቀጥ መደብር ወይም የገበሬዎች ገበያ የማህበረሰቡ የጤና ማዕከል ይሆናሉ። ከመድኃኒት መደርደሪያ ይልቅ ክሊኒኮች የንጥረ ነገር ማከፋፈያ ይኖራቸዋል። ታካሚዎች እንደ ጤና ሁኔታቸው የተዘጋጁ ኦርጋኒክ ምግቦችን እንደ መድኃኒት ይወስዳሉ። መድኃኒቱ ምግቡ ማለት ነው የሚገኘው ከምድር በመሆኑ ሐኪሞች ስለ ሰው አካል ጥናት እንደሚያስቡት ሁሉ ስለ አፈር ጤናና ስለ ተፈጥሯዊ እርሻ ዘዴዎችም ይጨነቃሉ። የዓለም አቀፍ ኢኮኖሚም ትልቅ ማስተካከያ ያደርጋል። በአሁኑ ጊዜ ትሪሊዮኖች የሚወጡት የበሽታ ምልክቶችን ለማከም ነው። በዚህ አዲስ ዓለም ግን ያ ገንዘብ ወደ ሌላ ቦታ ይፈሳል። የመድኃኒት ኩባንያዎች ይቀንሳሉ። የረጅም ጊዜ መድኃኒቶች ገበያ ላይ ስለሚቀንስ እነዚህ ኩባንያዎች ወይ ይጠፋሉ ወይም ትኩረታቸውን ወደ ድንገተኛ አደጋ ሕክምናዎች ይቀይራሉ። የጤና ኢንዱስትሪ መልክም ይቀይራል። ኢንቨስትመንት ወደ ተፈጥሯዊ እርሻ፣ ንጹህ ውሃና ስነ ምግብ ወይም ኑትሪሽን ወደሚሰጡ ትምህርቶች ይፈሳል። መንግስታት ለልብ ቀዶ ጥገና ከሚያወጡት ይልቅ ኦርጋኒክ ምግቦችን ማቅረብ ስለሚያስፈልጋቸው ገንቢ ምግቦች እንደ ሰብአዊ መብት ይታያሉ። በሐኪም መካከል ያለው ግንኙነትም ከትዕዛዝ ሰጭነት ወደ አማካሪነትና አስተማሪነት ይቀየራል። የክሊኒክ ወጥ ቤቶች ይበዛሉ። የሐኪም ቢሮዎች የምግብ ማብሰያ ትምህርት ቤቶችን ይመስላሉ። ምክክሩ የምግብ አዘገጃጀት፣ የንጥረ ነገሮች መብላላት ወይም ፈርመንቴሽን ስልጠናዎችና ምግቦች ከሰውነታችን ጋር ስላላቸው ግንኙነት የሚሰጡ ትምህርቶችን ያካትታል። የግል ኃላፊነትም ይዳብራል። ጤና በድንገት የሚመጣ ሳይሆን በየቀኑ በምንመገበው ምግብ የምንገነባው እንደሆነ ስለሚታወቅ ታካሚዎች በራሳቸው ጤና ላይ ትልቅ ስልጣንና ኃላፊነት ይኖራቸዋል። ይሁን እንጂ ምግብ ለረጅም ጊዜ የጤና መሰረት ቢሆንም እንደ አጥንት ስብራት ወይም ድንገተኛ ባክቴሪያ ያሉ ችግሮችን ግን አይፈታም። ዘመናዊ ሕክምና ለድንገተኛ ቀዶ ጥገናና ለከባድ አደጋዎች ብቻ ይውላል። በእነኚህ ሁኔታዎች እንኳን ከቀዶ ጥገና በኋላ የሚደረግ እንክብካቤ ቁስልን በፍጥነት ለማዳን በሚረዱ ንጥረ ነገሮች ላይ የተመሰረተ ይሆናል። በዚህ ዓለም ውስጥ የእኛ ሙያዊ ራዕይ የዓለም እውነታ እንደሚሆን ጥርጥር የለኝም። የአንድ ሀገር ጤና የሚለካው በሆስፒታል አልጋዎች ብዛት ሳይሆን በዜጎች ጥንካሬና በአፈሩ ለምነት ነው። ከዓለም በሽታ እንክብካቤ ሲክ ኬር ወጥተን ወደ ጤና እንክብካቤ ሄልዝ ኬር ሲስተም እንድንሻገር ጠንክሮ ይሰራል። ጤና ሆሊስቲክ መድኃኒትን እንደ ምግብ ሳይሆን ምግብ እንደ መድኃኒት እንዲሆንና በተጓዳኝ በሽታዎች ያልተሞላበት ዓለም እንዲመጣ ያልማል። እውን እንዲሆንም ጠንክሮ ይሰራል። ጤና ሆሊስቲክ ሁለንተናዊ ጤና። ታንኪዩ